በጀርመን ቤት ለሌላቸውና ጎዳና ተዳዳሪ ለሆኑ ግለሰቦች በመንግስት የተዘጋጀው አስገራሚው ቤት ላስቃኛችሁ ዛሬ። እንደምታውቁት ሀገራችንም ላይ ሆነ በመላው ዓለም እጅ አጥሯቸው ጎዳና ላይ ቦታቸውን የመሰረቱ በርካቶች እንደመኖራቸው እነዚህ ሰዎች ራሳቸውን ከፀሐይ ብርድ ብሎም ከዝናብ የሚጋርዱበት በፕላስቲክ ሸራ የተለጠፈ ትናንሽ ቤቶችን ወይም አንገት ማስገቢያ በጎዳናውና መንገድ ዳር ሲሰሩ ይታያል። በዚህም በየጊዜው በሴኩሪቲ ወይም በፖሊሶች ቦታውን እያቆሸሹ እንደሆነ ተነግሯቸው በየጊዜው እንዲለቁ ይደረጋሉ። ለዚህም ነው ሰሞኑን የጀርመን መንግስት ቤት ሳይኖራቸው በየበረንዳውና በየጎዳናው ለሚኖሩ ሰዎች አነስተኛ የከተማን ውበት የሚያጠፋ ሁለት ሰዎችን ሊያስተኛ የሚችል ርዝመቱ 1.75 ሜትር እና ስፋቱ ደግሞ ወደ 1.1 ሜትር የሚጠጋ ቁመቱ ደግሞ 95 ሴንቲሜትር የሆኑ ከተለያዩ የአየር ንብረቶች ከበረዶ፣ ከውሃ፣ ከነፋስ የሚከላከለውን ከዚህም አለፍ ሲል ትንሽ አውቶ ኮንትሮል የሆነ ሶላር ፓኔል የተገጠመለት። ይህም ሶላር ፓኔል ቀን ላይ ራሱን ቻርጅ በማድረግ በማታው ክፍለ ጊዜ ደግሞ ሙቀትን እዛ ለሚተኛው ሰውዬ ሙቀትን በመለገስ በተወሰነ ደረጃ ጎዳና ለሚያድሩ ሰዎች ምቾትን ይሰጣል ተብሎ የተገመተው ይህንን ቤት አስተዋውቋል። ከማስተዋወቅም ባሻገር ለበርካቶች ጎዳና ለሚኖሩ ጀርመን ውስጥ ለሚገኙ ጎዳና የሚኖሩ ስላሉ ለነዚህ እንዲከፋፈል አርጓል። መረጃውን ዘርዘር አርጌ የሚነግራችሁ ይሆናል። እንደናችሁ ቤተሰብ ዲኤክስ ነው። እንደተለመደው ዛሬም በአዲስ ቪዲዮ ተመልሼ ያለው እንደዚህ አይነት ተመሳሳይ ይዘት እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ።